ሰላም ጤና ይስጥልን ቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ። እንግዲህ ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮ ጠቃሚ መስሎ ከታያችሁ ሼር እያደረጋችሁ ቻናሉን እንድታሳድጉ ስል በእግዚአብሔር ስም አሳስባለሁ። እንግዲህ ከዚህ በፊት እንደማቀርባቸው አዳዲስ ቪዲዮዎችን ይዤ መጥቻለሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ ማለት ነው። እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ ወደ ቪዲዮ ወስዳችኋለሁ። ወይን እኮ የላቸውም ማለች። ይህን ጊዜ ክርስቶስ አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም። ብዙ ሰው ያሰናከለ ቃል። አንዳንድ ሰዎች ክርስቶስ እናቱን ነቀፋት ይላል። እንኳን ክርስቶስ እኔ ኃጢአተኛው እናቴን ሰው ፊት አልነቅፍም። እናትን አባትን አክብር ያለ አምላክ ይቅርና፣ ግን አንቺ ሴት ካንቺ ጋር ምን አለኝ ምን ማለት ነው? የለመንሽኝን ነገር እንዳላደርግልሽ ከአንቺ ጋር ምን ጸብ አለኝ ማለት ነው። በምን አወቅን? በመጽሐፍ ቅዱስ አንዲት ሴት በዚህ በመጽሐፈ ነገሥት ምዕራፍ 17 ላይ ኤልያስ የተባለ የእግዚአብሔር ነቢይ በቤቷ እንግዳ አድርጋ ተቀበለች። ኤልያስ ቤቷ ሲገባ በሱ በረከት እግዚአብሔር ቤቷን ባረከው። ጥቂት ዱቄት ነበራት። ዱቄቱን ባርኮት ኤልያስ ጸልዮ 6 ወር ሙሉ ያንን ዱቄት ሲመገቡ ቆዩ። በኋላ የዚህ ሴትዮ ልጇ ድንገት ሞተ። ዮናስ የሚባለው ነቢይ ነው፣ ሕፃን ነው። የዛኔ ድንገት ሞተባት። ደነገጠች። ወደ ኤልያስ መጣች። ምን አለችው? የእግዚአብሔር ሰው ሆይ አለች። የማን ሰው ሆይ? ኃጢአቴን ለእግዚአብሔር ነግረህ ልጄን ልትገድል ነው ወይ ወደ ቤቴ የመጣኸው? ከአንተ ጋር ምን አለኝ አለችው ይላል። ካንተ ጋር ምን አለኝ ማለት ምን ጸብ አለኝ ካንተ ጋር ማለት? ከኔ ጋር ምን አለ አይደለም፣ እሱ ጸብ ነው። ከኔ ጋር ምን አለ አይደለም፣ ካንተ ጋር ምን አለኝ? ኃጢአቴን ነግረህ ልጄን ገደልክብኝ አለች። የማርቆስ ወንጌል ምዕራፍ 1 ላይ ራሱ ሰይጣን ክርስቶስ ሲመጣ ሲያየው የናዝሬቱ ኢየሱስ ሆይ የእስራኤል ቅዱሱ የእግዚአብሔር ቅዱሱ ካንተ ጋር ምን አለን? ልታጠፋን መጣህና አለ። ካንተ ጋር ምን አለን ማለት ምን ጸብ አለን ማለት። ስለዚህ ክርስቶስ ምን አላት? ካንቺ ጋር ምን አለኝ? የለመንሹን እንዳላደርግ ምን ጠብ አለኝ? ነገር ግን ይህን የማደርግበት ጊዜ ገና አልደረሰም አላት። ይህን ጊዜ ድንግል ማርያም ዞራ የሚላችሁን ሁሉ አድርጉ አለቻቸው። አገልጋዮቹ ታዘዙ። በእንስራ ሄደው ከጉድጓድ ውሃ ቀድተው ጋኑን ሙሉት አላቸው። ሞሉት፣ እስከ አፉ ድረስ ሞሉት ይላል። እኔ አገልጋዮቹን እዚህ ላይ በጣም አደንቃቸዋል። ምክንያቱም ክርስቶስ ከዛ በፊት ታምር ሲያደርግ አይተውት አያውቁ። ተራ ሰው መስሎ ነው የሚሰማቸው። ሂዱና ውሃ ቅዱ ሲላቸው ለምንድን ነው የምንቀደው አላ። ሄደው ቀድተው ሙሉ አላቸው። ሞሉ፣ እስከ አፉ ሙሉት አለ። ሞሉ። ይህን ጊዜ ክርስቶስ ወይ ውሃው ላይ አልጸለየ፣ ወይ እጁን አልነከረበት፣ ወይ አላማተበበት። አንድ ቃል ካፉ ሳይወጣ ያንን 6 ጋን ውሃ እጅግ ድንቅ የሆነ የወይን ጠጅ አደረገው አምላካችን። ቅዱና ስጡን ለአሳዳሪው አላቸው። ሰጡት። በቀመሰ ጊዜ አሳዳሪው አደነቀ ይላል። ምን አይነት የወይን ጠጅ ነው ብሎ አደነቀ። ይሄ ምን አይነት መሆኑን የምታውቁት? አሁን ብዙ ጊዜኛ መጠጥ የምናደንቀው ጠጥተን አናታችን ላይ ሲወጣ ነው። እቺ ነገር ኃይለኛ ነች የምንለው። እሱ ግን ምን ባለ ጊዜ አደነቀ? በቀመሰ ጊዜ። ይሄ ማለት የክርስቶስን ስራውን ስትቀምሰው እስከ ዛሬ የጠጣኸው ነገር ያስጠላል፣ ቅራሪ ይመስላል። ለካ የእግዚአብሔር ስራ እንዲህ ነው ትላለህ። በዚያ ሰርግ ቤት ክርስቶስ ውሃውን ወይን አድርጎ ከመዋረድ አዳናቸው። አሁን ስለ ጠጅ እየተወራ ይመስላችኋል? አይደለም። ቤተክርስቲያናችን የትርጓሜ ቤተክርስቲያን ናት። ክርስቶስ ስለ ጠጅ አይደለም ይህንን ተአምር የሰራው። በወንጌልም የተጻፈው ጠጅ ስለሆነ ብቻ አይደለም። በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ ማለት ሶስተኛው ቀን የተባለው ዘመነ ወንጌል ነው። የመጀመሪያው ዘመን ዘመነ አበው፣ ሁለተኛው ዘመን ዘመነ ነቢያት፣ ሶስተኛው ዘመነ ወንጌል ነው። በሶስተኛው ቀን በዘመነ ወንጌል ሰርግ ነበረ የተባለው በድንግል ማርያም ማህፀን ውስጥ የተፈጸመውን የአምላክና የሰውን ጋብቻ የቤተ ክርስቲያንና የክርስቶስን አንድነት ነው። ከ3 ቀን በፊት የኢየሱስ እናት ቀድማ በዚያ ነበረች የተባለው ከዘመነ ወንጌል፣ ከዘመነ ነቢያት፣ ከዘመነ አበው በፊት ድንግል ማርያም በአምላክ ሕሊና ታስባ ትኖር ነበር። 3ኛው ቀን ማለት ወንጌል ነው። ድንግል ማርያም ሽማግሌ እንደሚላክ እግዚአብሔር ገብርኤልን ሽማግሌ አድርጎ ልኮ ይሁንልኝ አሰኝቶ በማህፀኗ ውስጥ አምላክና ሰው ጋብቻ ፈጸሙ። የተጋቡት ክርስቶስና ቤተ ክርስቲያን፣ ትስብእትና መለኮት፣ ሰውና አምላክ፣ ፈጣሪና ፍጡር ናቸው። በድንግል ማርያም ማፀን ሰርግ ሆነ። እሷ ሰርግ ቤት ነች፣ ከብካብ ንጹህ እንላታለን።
ንጽሕት የሰርግ ቤት ናት። በሷ ማህፀን ውስጥ አምላክና ሰው ተጋቡ፣ ሰርግ አደረጉ። የሙሽራና የሙሽሪቱ ቤተሰብ እንደሚኖሩት በሰርግ ላይ ሰውና አምላክ አብረው ዘመሩ። ሰውና መላእክት አብረው ዘመሩ ስብሐት ለእግዚአብሔር ብለው። ሰርጉ የተካሄደው በድንግል ማህፀን ነው። 9 ወር በማህፀኗ ውስጥ ተሞሸረ እግዚአብሔር። ሰውና አምላክ አንድ ሆኑ። ጥሩ ትምህርት ነው የሰጡንና ደሳቸው ክብር ይስጥልን ብለናል። እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ ደግሞ በአዳዲስ ቪዲዮዎች እስከምንገናኝ ሼር ሰንብቱ እያልኩኝ ለቻናሉ አዲስ የሆናችሁ ግን ቻናሉን ሰብስክራይብ እንድታደርጉ በእግዚአብሔር ስም ጠይቃለሁ። ክርስቶስ